ከሙስሊም በላይ ስለ ቁርአን ልታውቅ አትችልም። ከኡስታዞቹና ከአስተማሪዎቹ በላይ ምንም ልታውቅ አትችልም ስለ እስልምና። አንዳንድ ወገኖች ግን ያደረጉት ውስጣቸው ለእስልምና ቅንነትና የሆነ በጎነት ስላልነበረ የሙስሊምን ሰላም፣ የነብዩን ፍቅር፣ የህዝቡን ደግነት፣ የቁርአኑን ክብር አስና እንደምትወደኝ ኢብሮ እንደሚያፈቅረኝ በኢትዮጵያ የሚኖሩ ሙስሊሞች አትበሉን። እኛ በኢትዮጵያ የምንኖር ሳይሆን ኢትዮጵያዊ ሙስሊሞች ነን። ለይለተል ቀድር ላይ ነብዩ አለይሂ ሰላቱ ወሰላም አይሻ ምን ብዬ ዱዓ ላድርግ ብላ እናታችን አይሻ ስትጠይቃቸው ተመልከቱ፣ በዚህ በረመዳን ይህ ሁሉ ህዝብ በነቂስ ወደ እስላም መጥቷል። ሁላችሁም ሙስሊሞች አላሁ አክበር እያላችሁ በእውነት የሚመለክ ሌላ አምላክ ወላሂ ሁሉም ለኸይር ነው። የዛሬ ሳምንት አካባቢ እፎ የተባለ ግለሰብ ነብዩ መሐመድን እየተሳደበ በነበረበት ታይም የሁላችሁ መጽሐፉ ከተላከላ ዛሬ 7ኛ ቀኑ ነው። ግን ማታ ላይ ተራዊህ ሰግዳ አልহামዱሊላህ ብላ በግሩፕ ፎቶውን አጋራች። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا يتكبروا ቻናል ተታዎች ባላችሁበት ያላህ ሰላም እዝነት ተደረጀ ቸርነት ያለ ኢንሻአላህ። ዛሬ ከመግቢያው እንደተመለከታችሁት አነጋጋሪ የተወደዱ የተመረጡ እንደሆነ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ቻናሉን ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ትናንትና ዕለት ይቅርታ አፍ በሉኝ ረስቸው ነው የመግቢያ ቁርአንን የታስገባው አህሙ እያላችሁ ብዙዎቻችሁ ጠይቁኝ ነበር። ይገባል ከዚህ በኋላ አራሳው ማለት ነው። ድንገት ነው አንዳንዴ እና ዛሬ እንግዲህ ረመዳን 20ኛው ቀን ነው። አላህ ሌሉ ደግሞ 21ኛው ቀን አይደለ? ያ አላህ ለይለቱል ቀድር እንግዲህ የሚጠበቅበት እንግዲህ አንደኛው ቀን ነው ማለት ነው። አላህ ሁላችንም ለይለቱል ቀድርን ይወፍቀን ኢንሻአላህ። በዚህ በረመዳን ሀጆቻችን በሙሉ ይሳካልን ለማለት እወዳለሁ። ረመዳንን በሰላም ጾሞ ከሚጨርሱት ከሚጠቀሙበት መካከል ያድርገን። አላብዛባችሁ ያ ጀማ ኢንሻአላህ። የተለያዩ ቪዲዮዎች አሉ። እነሱን ከመግቢያው እንደተመለከታችሁ እነሱን እንመለከታለን። ቀጥታ ወደ ቪዲዮ አለፍኩላችሁ። ለይለቱል ቀድር ላይ ነብዩ አለይሂ ሰላቱ ወሰላም አይሻ ምን ብዬ ዱዓ ላድርግ ብላ እናታችን አይሻ ስትጠይቃቸው اللهم انك عفو كريم تحب العفو فاعف عني በያሏት። ለዚህ ነው ለይለቱል ቀድር የዓመቱ ሪኒዋል ታይም ነው። በቃ አንድ ሰው ሙሉ ወንጀሉ እጥብ ብሎ ዓረፋ መቆም የሆኑ ቦታዎች ጊዜዎች አሉ። ወንጀሎቹ ኖረው አይደለም የተማርከው የሉም ነው። ሰሒፋ በይዳ የሥራ መዝገብህ ፍጹም ነጭ ሆነ በመልካም ስራዎች ብቻ የቀሩበት ኃጢአቶች ወንጀሎች በሙሉ ሙሉ ለሙሉ የተረሱበት ነው ማለት ነው። ይረሳሉ። አላህ ዐዘ ወጀል ሰውየው እንዲረሳው ያደርገዋል፣ መላእክቶች እንዲረሳው ያደርጋል። ያ ጀማ ሱብሃንአላህ። አላሁመ ሰሊ ወሰሊም ዐላ ሲና ሙሐመድ ሰለላሁ ዐለይሂ ወሰለም። ኢንሻአላህ ሁላችሁም ሰላዋት አውርዱ። አላህ ሁላችንም ለይለቱል ቀድርን ይወፍቀን። እንግዲህ ለይለቱል ቀድርን ስናገኝ ይሄን ዱዓ ልንል ይገባል። ሱብሃንአላህ አላሁመ ኢነከ አፉውን ከሪሙን ቱሂቡል አፍወ ፈአፍ ወናር። ያ ጀማ ኢንሻአላህ ይሄን ዱዓ ልንል ይገባል ሁላችንም ማለት ነው። ሴቭ ልናድርግ ይገባል ኢንሻአላህ። አላህ ሁላችንም ለይለቱል ቀድርን ይወፍቀን። የዛሬ ሌሊት ሁላችንም እንቅልፍ የለም እንግዲህ ቁጭ ብለን ኢንሻአላህ ለወገኖቻችን በተለይ ፍልስጤም ላይ በተለይ ሰሞኑ እየተከሰተ ያለ ነገር ሰምታችኋል። ዱዓ ልናደርግላችሁ ይገባል። እኔም ለእናንተ ዱዓ አድርግላችኋለሁ፣ እናንተም ለኔም ዱዓ አድርጉልኝ አደራላችሁ ወዳለሁ ኢንሻአላህ። ወደ ሌላኛው ቪዲዮ አለፍኩ። ተመልከቱ፣ በዚህ በረመዳን ይህ ሁሉ ህዝብ በነቂስ ወደ እስላም መጥቷል። ሁላችሁም ሙስሊሞች አላሁ አክበር እያላችሁ ቪዲዮውን ለሁሉም ሰው እንዲደርስ በደንብ ሼር፣ ኮፒንግ፣ ዲዩት፣ ሪፖስት አድርጉ። ተመልከት። በእውነት የሚመለክ ሌላ አምላክ የማርያም ልጅ ኢየሱስም የአላህ መልእክተኛ ባሪያው በቃሉ የፈጠረው። ሰለምቴዎች እስልምናን ከተቀበሉ በኋላ ሙስሊም ላልሆኑ ሰዎች እንዲህ ይላሉ። ህይወቱን እወቁት፣ ሰላም ታገኙበታላችሁ፣ ማንነታችሁን ራሳችሁን ታውቁበታላችሁ። አላህ ለሁላችሁም ሂዳያ ይስጣችሁ። በቃላት መግለጽ አልችልም። ወላሂ በጣም ደስ ይላል። አልহামዱሊላህ ሲላል ሰላሙን ብል ሰላም ሌላ ምን ማስከለል ነገር የለም።
እኛ ደግሞ ከነበርንበት መስመር አላህ በራህመቱ ወዶ ፈቅዶ መርቶናልና አላህ ደግሞ በሂዳያው ላይ ምንሞት ያድርገን። ወደ ኢስላም ነው ኢስላምን ሳትቀበሉ እንዳትሞቱ። ወደ ኢስላም ነው ኢስላምን ሳትቀበሉ እንዳትሞቱ ይላል ወንድማችን። አላሁ አክበር። እነዚህ ሙሉ እንግዲህ ሰዎች በአንድ ጊዜ ወደ ተፈጠሩበት እስልምና ጎርፈዋል። አላሁ አክበር። በነገራችን ላይ ከእፎይ ጋር ተያይዞ የተለያዩ መረጃዎች እየወጡ ነው። አይዞ አንድ ቪዲዮ ላሳያችሁ ያጀማ ኢንሻአላህ። እፎይ እንግዲህ እፎይ ማለት ከሰሞኑ ከእፎይ ጋር ተያይዞ የተለያዩ መረጃዎች እየወጡ ነው። ነገር ግን በሱ ምክንያት ራሱ የሰለመችው ጀግና እህታችን እንመልከት። ወላሂ ሁሉም ለኸይር ነው። የዛሬ ሳምንት አካባቢ እፎይ የተባለ ግለሰብ ነብዩ መሐመድን እየተሳደበ በነበረበት ታይም አንድ ጥሩ ወርቅ የምትባል እህታችን ኢትዮጵያ ነው የምትኖረው፣ የኤሌመንታሪ መምህር ናት። በግሩፕ ላይ ገብታ የነብዩ መሐመድን የህይወት ታሪክ ከአማርኛ ትርጓሜ ካለ እባካችሁ ማንበብ ፈልጋለሁ ምናምን ብላ ጠይቃ ነበረ እና ኢትዮጵያ ያሉ እህቶቻችን መጽሐፍቱን ላኩላትኝ። የሁላችሁ መጽሐፉ ከተላከላት ዛሬ 7ኛ ቀኑ ነው። ግን ማታ ላይ ተራዊህ ሰግዳ አልহামዱሊላህ ብላ በግሩፕ ፎቶዋን አጋራች። የምሬን ነው የምላችሁ እንዴት ደስ እንዳለኝ እንዳጠየቁኝ። ኦንላይን የለችም። ፍቃደኛ ከሆነች ግን ፎቶዋን እለጥፍላችኋለሁ እዚህ ቪዲዮ ላይ። ኦንላይን ስትገባ ጠይቃት ማለት ነው። ፍቃደኛ ማትሆን ከሆነ ደግሞ አልለጥፈውም። በጣም ስለገረመኝ ነው ለእናንተ ላጋራችሁ የመጣሁት። ጠላቶቻችን እኛን ለመጉዳት መተው፣ ነገር ግን አላህ Subhanahu Wa Ta'ala እኛን ጠቅመውን እንዲሄዱ ያደርጋቸዋል። በሱ ምክንያት በርካታ ሰዎች ወደ እስልምና እየገቡ ነው። ነገር ግን በሱ ምክንያት ከእስልምና የወጣ አንድም ሙስሊም አላየንም። አልহামዱሊላህ። አላሁ አክበር አላሁ አክበር። ሁላችሁም አላሁ አክበር በተክቢራ አድምቁት። اللهم صل وسلم على سيدنا محمد صلى الله عليه وسلم። ሰዎች ስለ እስልምና ባወቁ ቁጥር በእስልምና ይማረካሉ፣ ወደ እስልምና ይሳባሉ፣ ይገባሉ። ማሻአላህ ሸሃዳ ይዛለች። አላሁ አክበር። ታሪኩን ሰምታችኋል ማለት ነው። ኢንሻአላህ ገና እንበዛለን ከዳር እስከ ዳር ማለት ከራሱ ወገን ለእፎይና ሌሎች ጭምር አዲስ መልእክት። ስለ ቅዱስ ቁርአን ማወቅ ከፈለክ ቀድሞውኑ መጠየቅ የነበረብህ የቁርአኑን ባለቤቶች ነው። አይ እኔ ቁርአን ማወቅ ፈልጋለሁ፣ ስለዚህ ዲቴል መማር ፈልጋለሁ ካልክ እነሱ እግር ስር ቁጭ ብለህ መማር ነበረብህ። አንዳንድ ወገኖች ግን ያደረጉት ውስጣቸው ለእስልምና ቅንነትና የሆነ በጎነት ስላልነበረ ቁርአኑን በፈለጋቸው መንገድና በራሳቸው ወይንም ለራሳቸው እንዲመቻቸው አርገው እየፈለጡና እየቆረጡ ሲናገሩ አስተዋልኩኝ። ልብ በሉ፣ ከሙስሊም በላይ ስለ ቁርአን ልታውቅ አትችልም። ከኡስታዞቹና ከአስተማሪዎቹ በላይ ምንም ልታውቅ አትችልም ስለ እስልምና። ስለ እስልምና ማወቅ ከፈለክ መጀመሪያ ቁጭ ብለህ ተማር፣ ካልገባህ ጠይቅ፣ ግር ካለህ ያብራሩልሃል። እንደዛ ነው የሚሻለው። ይሻለው እንደዚህ ነው። ይሄ ትክክለኛ ያለው አስተሳሰብ የሚገርም ሰው ነው። በነገራችን ላይ እንግዲህ ስለ ሙስሊም ስለ ቁርአን ከሙስሊም በላይ ማንም ሰው አያውቅም። በቃ እዛ ጋር መጥቶ በተለይ ይህን ሀሳብም ላቀርብላችሁ የወደድኩት ኮመንት ላይ የነሱ አስተምሮት የነሱ ቁርአን አይደለ እንዴ የሚለውን ነገር አይደለ እንዴ እፎይ የተናገረው እፎይ ምን አጠፋ እያሉ ለእፎይ ጠበቃ የሚቆሙት ብዙ ሰዎች አሉ። በጣም የሚያጅበኝ ወላሂ። ለማንኛውም ትክክለኛ ነገር ተናግሯል። ስለዚህ እንግዲህ ማወቅ ከፈለጋችሁ መጀመሪያ አወቁ፣ ግን ካወቃችሁ መስመጣችሁ አይቀርም። ለማንኛውም አላህ ያሳውቃችሁ ነው የምለው። እሸቱ ከዚህ ጋር ተያይዞ በፊት ስለ ሙስሊሞች እንግዲህ ያንኛውን ቪዲዮ በተለይ ሰሞኑን የእሸቱ ቪዲዮ ሲዘዋወር ሰምታችኋል። እሱም ቪዲዮ ለምን ተናገረ ብለው ነው አሁንም ድረስ ተቃውሞ እያሰሙበት ያለው፣ ጥላቻዎቻቸውን እየዘሩ ያለበት። እንዲሁም ደግሞ እስኪ ይበልጥ ቅጥል በሉ አንድ ቪዲዮ ላሳያችሁ። ወላሂ የሙስሊሞችን ፍቅር፣ አንድነት፣ ህብረት የገለጸበት መንገድ እጅግ በጣም የሚያስደንቅ ነው። በጋራ እንመልከት። የሙስሊምን ሰላም፣ የነብዩን ፍቅር፣ የህዝቡን ደግነት፣ የቁርአኑን ክብር አስና እንደምትወደኝ ኢብሮ እንደሚያፈቅረኝ አብሮ አደግ ወንድሜ ከሪም እንዳለልኝ በጸሎተ ሐሙስ ጾሜ እስከምመለስ ለጉልባን መጣጃ ከጫካ እንጨት ለቅሞ ከናቴ ስርስር ሲል ውሃ ተሸክሞ ሳቲ ከበተስኪያ ንፍሮ ዝግን ደርሶኝ የተቀበልኩትን ግማሹን በልቼ አንጀቴ ባይጠግብም በነጠላዬ ጫፍ ትንሽ አስቀርቼ ከሪም እንዳይገለኝ ንፍሮ የሚካፈለኝ ደሞ እሱ በተራው ለሮመዳን ሶላት ለስግደት ሲገባ ቀኙ ትከሻው ላይ የሱ ግራ መዳፍ ግራዬ ላይ አልፎ ክንድና ክንዳችን ልብና ልባችን ፍቅር ተቆላልፎ ቢላል መስጊድ ድረስ በስስት ሸኝቼው ሶላቱ እስኪፈጸም ጫማውን ይዤለት በር ላይ ቆይቼው
ከጀርባው ደብቆ የያዘውን ቴምር ያልያዘ አስመስሎ በግራ ነው በቀኝ በየቱ ነው ያዝኩት ብሎ ልቤን ሰቅሎ ባውቅም ብሳሳትም ጣፋጩን አጉርሶኝ ጫማውን ሰጥቼው ቀኙ ትከሻዬ ቀኙ ነብዩ መጣውና ጠየቅኳቸው የአላህ መልእክተኛ አንድ ቃል ንገረኝ እንዳደራ ምንዘው አልኳቸው ጾምን ያዝ فإنه لا مثل له እሱም ይመስል የለም አሉ ጾም የሌላውን ዒባዳ ቅርፊት የሚገፍልህ እሱ ነው ቁርአንን ጾመ ስትቀረው ይለያል ዚክርን ጾመ ስትለው ይለያል ኢሻ የሚከብደው ሰው ስለ ጾመ እኮ ነው መጥቶ ተራዊ ያልበቃው ብሎ ተሐጁድ የሚጋፋው የሶላት ጥፍጥና በቀን አንድ ፔጅ ማይቀራ ሰው ሶላት ላይ አንድ ጁዝ እንዴት ይቆማል ጾም የሚገፈው ግልጥና ጥፍጥና የታሸጉ ዒባዳዎች በደረቁ ጉሮሮች ይከፈታል ልብ ብላ አስተውላ አዛን ከማለቱ 20 ደቂቃ በፊት ሚሰማህ ደስታ ምድር ላይ እሱም ይተካል ቴምሩ ቀርቦ ቢስሚላህ ብለህ ስትመገበው ለሳኢሚ ፈርሐታ ሁለት ደስታ አለው ተብሎ ደስታው ያኔ ይታተማል በተለይ ከዓሱር በኋላ ቁርአን ይዘህ ቀን ትንሽ አርፈህ ቁርአንን እስኪያዘው ጥፍጥናው የተለየ ዚክር እስኪበለው ተስፋ የተለየ ጾም አከታትለው ነበርና ዑመር ኢብኑ አልኸጣብ ቢጾም እና ዓኢሸቱ ረዲየላሁ ተዓላ እና ዑስማን ኢብኑ ዓፋን ሐታ ሊሞቱ ሲል እንኳን ጾሙን አልተውም ነበር ዑስማን ኢብኑ ዓፋን ከመሞታቸው አንድ ቀን በፊት ከመገደላቸው ታሪኩ ሰፊ ነው ሌላ ጊዜ እንዘክረዋለን በህልማቸው ነብዩንና ሸይኸይን አቡበክርና ዑመርን አዩ እሳቸው ኸሊፋ ናቸው ከዛ ምግብ ቀርቧል ሊበሉ ሲሉ አሁን ከኛ ጋር አትበላም ነገ ጾምና አብረህን ታፈጥራለህ በኢትዮጵያ የሚኖሩ ሙስሊሞች አትበሉን እኛ በኢትዮጵያ የምንኖር ሳይሆን ኢትዮጵያዊ ሙስሊሞች ነን ልክ ከሌላ ቦታ መተን የምንኖር አይነት ተብሎ ስለሚገለጽ ይሄ ይቅርብን ይቅር ያ ሁላችሁም እንደምታውቁት ኢትዮጵያ አርዱል ሲርቅ የተባለች ናት አርዱል አድል የተባለች ሀገር ናት የታለ ያ ጀስቲስ የታለ ያ እውነት የሚል ጥያቄ 1000 ዓመት በላይ ፈጀባት ተብሏል ተጽፏል የእውነት ሀገር መሆኗ የፍትህ ሀገር መሆኗ የኢትዮጵያ ሙስሊሞች ለማረጋገጥ ለሺህ ዓመታት ጊዜ ወስዶባቸዋል ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል አሁን ግን የሁሉም ሀገር ናት ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን እኛ እየተገፋን ነው ማለት የለበትም ትክክል አይደለም ከሀገርህ ማን ነው የሚገፋ ይሄ ንግግር እየተደገመ ሲሄድ እውነት ነው እየሆነ የሚሄደው ትክክል አይደለም ሀገራችሁ ነው የሚገባችሁ መጠየቅ መብታችሁ ነው ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው አሁንም እንደ ድሮ ግን እኛ ሁለተኛ ነን እኛ የተገፋን ለማን ነው እየነገራችሁ ያላችሁት ይሄ ንግግር እኮ ነው የቆየ እውነት እየሆነ የሚሄደው እንደዛ ጥሩ አይደለም በተለይ ወጣቶቹ እኔ ኢትዮጵያዊ ስለሆንኩ እኔ ሙስሊም ስለሆንኩ ከእንግዲህ በኋላ ሁለተኛ ዜጋ የሆነበት ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም አትኖርም ኢትዮጵያ በኢትዮጵያ የተወለዱና ያደጉ በልዩ ልዩ ምክንያት የኢትዮጵያ ፓስፖርት ያገኙ የትኛውም እምነት የሚከተሉ ሰዎች ሀገር ናት በእኩል ታገለግላለች በእኩል ካገለገለች ትኖራለች ካላገለገለች ኢትዮጵያ የሚለውን ስም ማስቀጠል አትችልም ምክንያቱም እንዳላችሁት ግማሽ አካሏን ጥላ ኢትዮጵያ ልትሆን አትችልም እና ናሬሽን ላይ የሚነገሩ ነገሮች አሉ እኛ እሱን ተቀብለን መልሰን ባናስተጋባ ጥሩ ነው በጣም ነው እንግዲህ የማረከኝ ይሄ ንግግር ለሀገሩ ጥቂቶቹን የተናገሩት ይሄንን ደግሞ ሲሰሙት ይበልጥ ይበሳጫሉ ብዬ አስባለሁ ለማንኛውም ትክክለኛ ነገር ስለሆነ ነው ያቀረቡት ሸቱም ሆነ አብይ አህመድ የተናገረው ነገር ማለት ነው ኢንሻአላህ አላህ ሁላችንም ያዋደል ለማለት እወዳለሁ አላህ ለይለቱል ቀድር እኔም እናንተን የሚወፍቃችሁ እንዲሁም ደግሞ ከፍ ጋር ተያይዞ የተለያዩ መረጃዎች እየወጡ ነው በጣም የሚያሳዝን ነገር ቢኖር እስካሁን ድረስ አልተያዘም በየጉርጓዱ እየተደበቀ ያለበት ሁኔታ ነው እንግዲህ ትልቅ ድክመት ያሳያል የሌሎች እምነት ተከታዮች
ላይ በተለይ ኦርቶዶክስ ላይ የሆነ ነገር ጥላቻ የተለያዩ ነገራቶች ሲነሱ ሰምተናል፣ ተመልክተናል። በየጊዜው 24 ሰዓት ባልሞላበት ውስጥ 3 ቀን ባልሞላበት ውስጥ ነው እየተያዙ ለህግ እየቀረቡ ያሉት። ነገር ግን እስልምና ላይ ውድ ነብያችን ሰለላሁ ዐለይሂ ወሰለም ላይ ተሳልቆ ተሳድቦ እስልምናን አንቋሾ እስካሁን ድረስ አልተገኘም። ይህ ደግሞ ምንድነው የሚያስብለው የሁላችንም ጥያቄ ሊፈጥርብን ይገባል። በጣም ሙስሊም ክርስቲያኑ እኩል ነው የሚኖርበት ሀገር ነው፣ እኩል መብቱ ይከበራል ይባላል። ነገር ግን እየተመለከትን አይደለም። ሁላችንም ጥያቄ ሊፈጥር ይገባል። ለማንኛውም ባለን ሶሻል ሚዲያ ይሄ ነገር ሊዳከም አይገባም። አሁንም ድረስ ደግሞ ድምጻችንን ልናሰማ እንዲሁም ደግሞ ካለበት ከተደበቀበት ዛሬም ሆነ ነገ ኢንሻአላህ ይያዛል ይዘን ደግሞ ለህግ ማቅረብ ይኖርብናል። አስተዋጽኦ ልናደርግ ይገባል ባይኔ ማለት ኢንሻአላህ። ለማንኛውም የዛሬ ቪዲዮአችን ይሄ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አላህ ለይለቱል ቀድር እኔንም እናንተንም አላህ ይወፍቀን ለማለት እወዳለሁ። ትልቅ ቦታ ያደርሰን። ይሄ ረመዳን ኢንሻአላህ የኸይር ኢባዳ የፍቅር ወር ያድርግልን። አመትም አላህ ያደርሰን። በዚህ 10ቱ ቀናት ደግሞ ተጠቃሚ ሰዎች አላህ ያድርገን። እንቅልፋችን ልንቀንስ ሽርጣችንን ታጠቅ ልናደርግ ይገባል ለማለት እወዳለሁ።